ሰላም ዩቲዩብ ዛሬም በሌላ ባበደ ቪዲዮ ተመልሼ መጥቻለሁ። ሰብስክራይብ ግን እያደረጋችሁ አይደለም። ለነገሩ ለካ ሰብስክራይብ አድርጉ ምናምን ያልኩ መጨቅጨቅ ትቻለሁ። ሲመቻችሁ ብቻ አድርጉ። እኔ ነፃ ሰው ነኝ ብያችኋለሁ። ግን ቪዲዮ ስታዩ ቢያንስ ከግማሽ በላይ እዩልኝ ነው። ዛሬ አሪፍ ቪዲዮዎች አዘጋጅቼላችኋለሁ። እስቲ እንተንፍስ። ከኢትዮጵያ ኑሮ በጣም አሰርጁ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም። ከምግባቸው ራሱ ጀምሩ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በቃ በጣም የሚገርም ምግብ ነው የሚሰጡ። ማስራት የለም ምን መተኛት ብቻ። ጠዋት ምን ጠጣው ራሱ ወተት ነው። ዋው ወተት ይሁን ሻይ ትንሽ ቀለቀል ያደርጉባታል። በቃ ተሰምቶኝ ማቀው ሰላም እዛ ተሰማኝ። እዛ እስር ቤት መውጣትም አልፈለኩም። እኔ እዛው እስር ቤት ቢያስቀምጡኝ ነው ደስ የሚለኝ። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል። ሞት ነው፣ እግዚአብሔር ሞት ነው እንዲመባ። ወይኔ ምን ላይ ነን ያለ ነው ግን ከባድ ነው በእውነት። በእርግጥ ደግሞ አይሻልም ማለት አይቻልም። በእርግጥ ነፃነት አለ እዚህ ነው። ከዱባይ ልክ ኢትዮጵያ ውስጥ መኖር ቀላል ነው ብዬ አስባለሁ። ድህነት ባይኖር ቢኮዝ እዛ ህግ አለ፣ እዚህ ግን ህግ የለም። እንደፈለጋችሁ ትሆናላችሁ ህግ ስለሌለ ማለት። ጥፋ ብታጠፉ እስር ቤት ብትገቡና የሆነ ነገር አድርጋችሁ ትወጣላችሁ። እዛ ግን የሆነ ስህተት ሰራችሁ ማለት አይፋቷችሁ። ከነፃነቱ አንፃር ኢትዮጵያ እላለሁ፣ ግን ከድህነቱ አንፃር ዱባይ እላለሁ። ግን የዱባይ እስር ቤት አይዶ ነው የምር መመርጠው አይመስለኝም። እንደኔ ግን ይህን ያህል መሯ የዱባይ እስር ቤት ይበልጣል አለች እና ብዙ ሰዎች ኮሜንት ላይ ደግሞ አረብ በኩል ነው ላኩኑና። ኤኒዌይ ወደሚቀጥለው ቪዲዮ እንሂድ። ቤተሰቦች ሰብሰብ አድርጌ መንገር የምፈልገው ነገር ነው፣ ስራ እየሰራን ያለው ነው ፈልገን አይደለም። ቦዘኔነቱን ቁጭ ብሎ ሶፋ ማሞቁን ቴሌቪዥን ማየቱን ፈልገን ነው አይደለም። ግራ ገብቶን ነው ምን እንደምናረግ ይጨንቀናል። እኛም ዝም ብለን ችለኑ ነው። ብናለቅስ ብንጨነቅ እናንተ እናስጨንቃለን ብለን ውጠኑ ነው። ተስማምቶን አይደለም። ከእናንተ ጋር በዚህ እድሜያችን አንድ ቤት እየኖርን ጭቅጭቅ ሳህን ተሰበረ፣ ብርጭቆ አልታጠበም፣ ጭቅጭቅ ተመችቶን አይደለም። አማራጭ አተን ነው። እሺ ምን ነው እኛ በእናንተ ጊዜ ኑ እስኪ እኛ ጊዜ ላይ እኛ ኑና በቃ ምን ጨነቅ አይመስላችሁማ? ምን አስብ አይመስላችሁም? ተጋድማችሁ አሁን ተኛለን። አይምሮአችን የሚያርፍልን ማሰብ የሚያቆመው መጨነቅ የሚያቆመው ስንተኛ ነው? አንድ ቀን እግዚአብሔር ይልልና ደግሞ እንከሳችኋለን። እስከዛ ግን ምን እናርግ? ምን እንሁን እስኪ? ያ ኦፍ ኮርስ ልክ ናት። እኔ በዚህ ሀሳብ ሙሉ በሙሉ እስማማለሁ። በተለይ ዩኒቨርሲቲ ምናምን ተመርቃችሁ ወጣችሁ ቤት ቁጭ ያላችሁ ሰዎች እንዴት ሞራላችሁ እንደሚነካ አይ ነው። በየነች በጣም የከፋ ስሜት ነው ያለው። ኢማጂን ከ1 እስከ 12 ተምራችሁ ከዛ ዩኒቨርሲቲ ገንዘብ ቤተሰብ እየላከ አስተምራችሁ እንደገና መታችሁና ያን ቤተሰብ ሰፖርት እንደማድረግ እዛ ቤተሰብ ላይ መታችሁ እንትን ስትሉ በጣም ያማል። ልክ ናት። እና ደግሞ በጣም ብዙ ሰዎች ዲፕሬሽን ውስጥ ይገባሉ በዚህ ምክንያት ብዙ ወጣቶች እና እኔም እንደዛ ዲፕሬሽን ውስጥ ነበርኩኝ ነው። ግን ቤተሰብ አያውቅም እንደዚህ እንደሚሰማ ምናምን እነሱ አያውቁም። እኛ በሰላም እየኖር እየበላን ምናምን እንደምንኖር ነው እነሱ የሚሰማቸው። ግን እንደዛ አይደለም ሪያሊቲው። እኛ ማንናገርም ነው እንዲያን ነገር ምን ብላችሁ ትናገራላችሁ? ልክ ናትና ይገባኛል። ግን ያልፋል ነው። የማያልፍ ነገር የለም በዚህ ምድር ላይ። የሚቀጥለውን ቪዲዮ ባይ ዘ ዌይ እዚህ ጋር ያደረኩት እኔ አይደለሁም፣ ጀለስ ነው የመረጠልኝ። ግን እንዲህ ኮሜንት አንብብላቸው ለሰብስክራይበሮች ስላለኝ ነው። እኔ ምንም አልልም፣ ኮሜንት ብቻ ነው ማነበው። ወደሚቀጥለው ቪዲዮ ያንተ ደረትና ጡንቻ የወደፊት ህይወታችንን አይለውጠውም ፍቅሬ። ጡንቻው ቀስ ብሎ ይመጣል፣ ይልቅ ጠንክረ ስራ ነው። ያ ጀስት የከፋ ነገር አላወራችም አይቲካር። ግን ሰዎች ለምንድን ነው ታዲያ ኮሜንት ያበዙት? ኮሜንት እናንብብ። ሳውዛምፕተን የኢትዮጵያ ኮሜንታተሮች አንቺ እንድታልፊ ወደቀ ማለት ላልገባችሁ ላስረዳችሁ። የዩኒቨርሲቲ ተማሪ ነች ነውና መምህሮች ያው ግሬድ ምናምን ለመጨመር ሴቶችን የሚጠያይቁት ነገር አለ አይደልና በቃ በዛ ኬዝ ነው እሱ ወረደ ያለው። ደግሞ ምን እንደሆነ ገብቷቸዋል። እና ደግሞ ሳውዛምፕተን ያለው ጨዋታ ላይ ያው ወራጅ ቀጠና ውስጥ አይደል ሳውዛምፕተን። አሁንም ወራጅ ለምን ወረደ እንደተባለ አይ ቲንክ ገብቷቸዋል። ወድቆ ግርሽን ሽባ እንዳያረግሽ ተውት ይውረድ። ለግሬድ የተከፈለ መስዋዕትነት። ቆይ እንዴት አይሰማትም እንዴ ሲናገሯት? ግን ተረጋጉ። እምብርት ታሙ ሊጠይቀው ወርዶ እናቴ እኔ አይደለሁም። እኔ የተጻፈ ኮሜንት ነው ያነበብኩት። በየነች ጆን ዳንኤል እንደዚህ ቢወርድ ኖር አይታስርም ነበር። እንዲወርድ እኮ ምክንያታችሁ ወንዶች እኮ ናችሁ። የሚተርሩትም ደግሞ መልሰው ወንዶች ናቸው። አውርጁ በእግሩ ሂድ።
ኦኬ በእግዚአብሔር ተፈጥሮ የምትሳደቡ ሰዎች ግን የእሷን ሳይሆን የፈጠራትን የተሳደባችሁ ነው። ልብ ይስጣችሁ። እዚህ ጋር እስማማለሁ። ግን ደግሞ ይሄ ተፈጥሮም ላይሆን ይችላል። የኔ እህት ችግር የለውም። ወተት ቤት እንከፍታለን። ላይክ አድርገዋለች ይሄን ኮሜንት ራሱ። ለመላው ለኢትዮጵያ ህዝብ የሚበቃ ጣረ ሴቶችም ይተርባል። ኧረ በየነጭ ፈቃድ አለን እኛን የምናወርደው። አይን ቢኖረው ሱቅ ይላካል። እኔ አልስቅም ቢኮዝ አላሳቀኝም፣ ግን በጣም አስደንቆኛል። ምን ነው ገና ማማ ሳይገባ ስግደት። ኧረ በይ ልጅሽ ግን ታድለው አዝለሽ ራሱ መጥባት ይችላል። ኧረ በይ እኔ ከዚህ በላይ ኮሜንት አላነበብ። ሊያስቀጽፉኝ ነው፣ እግዚአብሔርን ሊያስቀጽፉኝ ነው። ኤኒዌይ ባይዘው የኢትዮጵያ ኮሜንታተሮች ችግራቸውን መጥተው እንደዚህ አይነት ቪዲዮ ላይ ነው በቃ የሚተነፍሱት። መጥተው ስድብድብ ያደርጋሉ። የሆነን ሰው ቪዲዮ መጥተው ይሞላልጫሉ ምናምን፣ ከዛ በኋላ በቃ አለቀ፣ ይተነፍሳሉ ማለት ነው። ግን በጣም ኮሜንታተሮቹ ገለውኛል፣ አልክድም። the only way to pull a tease at the blunt house ምናምን ምንድን ነው የሚለው? ይሄን እንግሊዘኛ አልገባኝ። what oh yes oh ጥርሳቸውን እያወለቁ ነው። አቤት ነጮች! በቃ እኔ ትዝ ይላችኋል ድሮ ሄዱ ጅማት ገዝታችሁን ይባላል ወይ ደግሞ ማዳበሪያ ይዘን እንመጣና እዚህ ጋር አንድ ያስሩልናል። ከዛ አይኔን ጨፍኑ ምናምን ነገር በቃ ብጥስ አድርጎ ነበር ጥርሳችንን የሚያወልቁት። እንደዚህ ጋር ብራዘር በሽጉጥ ራሳቸው አረላ Stop talking. Come on. It pulls me! ኧረ አመድ ነው የሚደረገው። አንተ የመላጣ ልጅ ሶፍት ያደርጋል። አመድ ነው በአመድ አድ የሚታሸው። Just do it. Hurry. 2, 3. It's out. It's out. It's out. Someone find it. Nika, go. Alright, ready? It came out. It's gone. It worked. Where did it go? We gotta find it now. እሱ ጠፋ። 3. Let go of the string. 1, 2, 3. ሴቶች ደስታቸውን እየገለጹ ነው ይላል። ሚያዝያ 9 ምንድነው? ዩኬ የሚገኙ ሴቶች በአሁኑ ሰዓት እየፈነጠዙ ይገኛሉ። ምክንያቱ ደግሞ በዩኬ ኮርት የተሰጠው እጅግ በጣም የሚያስደስት ውሳኔ ነው። ይህም በዛ ሀገር የሚኖሩ ሴቶች ሴት ልጅ ማለት ምን እንደሆነ ሚኒንጉ እንዴት አይደንቲፋይ እንደምትደረግ የሰጠው ውሳኔ ነው። ይህም ብዙዎችን እያነጋገረ ይገኛል። በአሁኑ ወቅት ልንገራችሁ፣ ካሁን በኋላ በዩኬ ሀገር የሚኖሩ ሴቶች የሚያስበላቸው ነገር እንግዲህ አይደንቲፋይ ተደርጓል። ይህም እንግዲህ ቤዝድ ኦን ባዮሎጂካል ሴክስ ነው። ይህም ማለት ሲወለዱ ሴት የሚያረጋትን ባዮሎጂካል የሆኑ ነገሮችን መያዝ አለባት። እሱ ነው ሴት የሚያሰኛት ተብሎ ተወስኗል ማለት ነው። እናም በአሁኑ ወቅት በዩኬ ሀገር የሚኖሩ ሴቶች ተነጥቀው የነበሩትን መብት አስመልሰዋል። ይህም ማለት ትራንስጀንደር ወይም ራሳቸውን ከሆነ ጊዜ በኋላ ወደ ሴትነት ለመቀየር የሚሞክሩና ሴትን ብለው የሚያስቡ ሰዎችን አያካትትም በሴትነት ማለት ነው። እናም ይህ ማለት እንግዲህ ለሴቶች በተወሰነ ሽንት ቤት ውስጥ ሴቶች ብቻ ናቸው መጠቀም የሚችሉት። ራሳቸውን ትራንስጀንደር ነን ብለው የሚያስቡ ሰዎች መጠቀም አይችሉም። ይህም ማለት እስር ቤትን ያካትታል፣ ሆስፒታልን ያካትታል፣ እንዲሁም የሻወር ቤትን ያካትታል። በተጨማሪም ደግሞ ስፖርታዊ የሆኑ ክስተቶችንም ያካትታል ማለት ነው። እናም በዚህ ውሳኔ እጅግ በጣም ብዛት ያላቸው ሴቶች የተደሰቱ ሲሆን በተጨማሪም በዚህ የተከፉ ሰዎች አሉ። ማለትም ከጊዜ በኋላ ራሳቸውን ከወንድ ወደ ሴት የቀየሩና ሴትን ብለው የሚያስቡ ሰዎች እጅግ በጣም ተበሳጭተዋል። ነገር ግን የዩኬ ሱፕሪም ኮርት እንደተናገረው ከሆነ ካሁን በኋላ ሴትን ሴት የሚያሰኛት ባዮሎጂካል ጾታዋን ወይም ስትወለድ ሴት ልጅ ማሟላት ያለባትን ባዮሎጂካል ወይም ተፈጥሯዊ የሆኑ ነገሮችን ማሟላት አለባት። እናም ግብረ ሰዶማውያን ገና ትጠፋላችሁ። እኔ የዩኬ መንግስት ይሄን መወሰኑ በጣም አስገርሞኛል በእውነት። ዋው ብራቮ በቃ ትራንስ ሊያደርጉ ያሰቡ ሰዎች አሁን እዚህ ጋር ያቆሙታል ማለት። ምክንያቱም ሴትም አይደሉም ወንድም አይደሉም ከተፈጥሮ ውጪ ናቸው። ታስ ሪሊ ጉድ በእውነት። ይሄ ደስ የሚል ዜና ደስ ስላለኝ ነው ሼር ያደረኩላችሁ። እና ይሄ ነገር አሜሪካ ውስጥ እያለ ዓለምን ይሞላል። ከዛ ትራንስጀንደር እና እነዚህ ግብረ ሰዶማውያን ድራሻቸው ይጠፋል። እንደምታዩ አውቃለሁ ይሄን ቪዲዮ ድራሻቸው
ድራሻችሁ ይጠፋል ብሮ ተመለሱ ኤኒዌይ ደስ የሚል ቪዲዮ ነው የዛሬ ቪዲዮ ይሄንን ይመስላል ከተመቻችሁ ሰብስክራይብ አድርጉ ካልተመቻችሁ ደግሞ እንዳታረጉ ይሄን ቪዲዮ ከግማሽ በላይ ያያችሁት እንደው ተስፋ አደርጋለሁ በሚቀጥለው ቪዲዮ እስክንገናኝ ድረስ ቻው ቻው